የመንግስት ሰራተኞች ደሞዝ ወደ ግል ባንኮች በግዴታ እየዞረ መሆኑን ሰምተናል። የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳሳቢ ሆኖብኛል ሲል የኢትዮጵያ ንግድ ባንክ አስታውቋል። በሌላ በኩል ደግሞ ከፓስፖርት አሰራር ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ ሊደረግ መሆኑ ታውቋል። ሰላም ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ደሞዛችሁን በየትኛው ባንክ እየወሰዳችሁ ትገኛላችሁ? በሚሰጡት አገልግሎትስ የትኞቹን ባንኮች ትመርጣላችሁ? እናንተ ሐሳባችሁን በሐሳብ መስጫው ላይ ጻፉልን። እኛ ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመንግስት ሰራተኞች ደሞዝ ወደ ግል ባንኮች በግዴታ እየዞረ መሆኑን ሰምተናል። የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳሳቢ ሆኖብኛል ሲል የኢትዮጵያ ንግድ ባንክ አስታውቋል። የመንግስት ሰራተኞች ደሞዝ ሲንቄ ባንክን ጨምሮ በተወሰኑ የግል ባንኮች በኩል ብቻ እንዲከፈል መደረጉን ሰምተናል። ይህ ጉዳይ የህግ ጥያቄ ማስነሳቱንና ከሌሎች ባንኮች ተቃውሞ እንደገጠመውም አውቀናል። የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበት ተገልጿል። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩን ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናግረዋል። ፕሬዝዳንቱ እንዳሉት እነዚህን ጨምሮ በሌሎች ተግዳሮቶች ምክንያት ላለፉት 8 ወራት በርካታ የባንኩ ቅርንጫፎች አገልግሎታቸውን ለረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418 ቅርንጫፎች መካከል የተወሰኑት አገልግሎት እየሰጡ አለመሆኑን አስገንዝበዋል። አቶ አቤሳኖ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.9 ትሪሊዮን ብር ደርሷል። ከዚህ ውስጥ ደግሞ ከፍተኛውን ቁጥር የሚይዘው የኢትዮጵያ ንግድ ባንክ መሆኑን ገልጸዋል። ሆኖም የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞራቸው ንግድ ባንክ በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበት ገልጸዋል። ለምሳሌ እንኳን በኦሮሚያ ክልል ያሉ የመንግስት ሰራተኞች ደሞዝ በግዴታ በስንቄ ባንክ በኩል እንዲከፈል የክልሉ መንግስት ባስተላለፈው ትዕዛዝ መሰረት የመንግስት ሰራተኞች ደሞዛቸውን በስንቄ ባንክ በኩል ማግኘት ከጀመሩ ወራት ተቆጥረዋል። ከዚህ በተጨማሪ ማንኛውም በፌዴራል መንግስት በጀት የሚንቀሳቀሱ ፕሮጀክቶች፣ የካሳ ክፍያዎችና የመሳሰሉት አገልግሎቶች በግዴታ በስንቄ ባንክ በኩል መደረግ ከጀመረ መሰነባበቱ ታውቋል። በሌሎች አካባቢዎችም ተመሳሳይ እርምጃ በመወሰድ ላይ መሆኑ ታውቋል። አሁን ደግሞ በትግራይ ክልል የሚገኙ ተቋማት ከኢትዮጵያ ንግድ ባንክ ጋር ያላቸውን ግንኙነት እንዲያቋርጡ መጠየቁን ሰምተናል። በዚህም ተቋማቱ ገቢም ሆነ ተቀማጭ ገንዘባቸውን ወደ አንበሳ ባንክ፣ ወጋገን ባንክና ደደቢት የማይክሮ ፋይናንስ እንዲያዘዋውሩ መመሪያ መተላለፉ ታውቋል። በሌላ በኩል ደግሞ ከፓስፖርት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ ሊደረግ መሆኑን ሰምተናል። ከሰኔ 1 ቀን 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽንና ዜግነት አገልግሎት አስታውቋል። አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውም በዛሬው ዕለት በተሰጠው ጋዜጣዊ መግለጫ ላይ ተብራርቷል። የኢሚግሬሽን እና የዜግነት አገልግሎት ከብሔራዊ መታወቂያ ጋር በዛሬው ዕለት በጋራ በሰጡት መግለጫ የፓስፖርት አገልግሎት ለማግኘት ከሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል። ይህ የጋራ ትግበራ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚጥሩ ወንጀለኞችን ከተግባራቸው እንደሚገታም በመግለጫው ላይ ተጠቅሷል። በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይም በዲጂታል በማሳየት አገልግሎቱን ያገኛሉ ተብሏል። የተቋሙ አገልግሎት ሰጪዎች የቀረበላቸውን በህትመት ወይም በሶፍት ኮፒ የፋይዳ መታወቂያ ትክክለኛነት ተቋሙ በሚያዘጋጀው መተግበሪያ አረጋግጠው አገልግሎት እንደሚሰጡም ተገልጿል። በዚህ የጋራ ትግበራ በቀጣይ የፋይዳ መታወቂያን በአገልግሎቱ ከሚ
ከሚለሙ ስርዓቶች ጋር በማስተሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት ከመኖሪያ ፈቃድ ስርዓትና ከትውልደ ኢትዮጵያዊ መታወቂያ ስርዓት ጋር ለማስተሳሰር እንዲቻል እቅድ መዘርጋቱን ተቋማቱ አስታውቀዋል። በሌላ በኩል በአዲስ አበባ በጠንካራ የቁጥጥር ስራ የመሬት ወረራን በከፍተኛ ደረጃ መቀነስ መቻሉ ተገልጿል። በአዲስ አበባ በጠንካራ የቁጥጥር ስራ የመሬት ወረራን በከፍተኛ ደረጃ መቀነስ መቻሉ ነው የተገለጸው። የከተማዋ ሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን የ9 ወራት የዕቅድ አፈጻጸም ግምገማቸውን አካሂደዋል። በተቋማቱ ጠንካራ የቁጥጥር ስራ በከተማዋ በስፋት ይታይ የነበረው የመሬት ወረራ መቀነስ ማሳየቱን የሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ የግምገማ መድረኩን ሲከፍቱ ተናግረዋል። በ9 ወራቱ በከተማዋ የተፈጸመ የመሬት ወረራ የለም ነው የተባለው። በ9 ወራቱ 33000 ተጨማሪ የሰላም ሰራዊት አባላት ተመልምለውና ሰልጥነው ነባሮቹን እንደተቀላቀሉም ወይዘሮ ሊዲያ ጠቅሰዋል። በከተማዋ የሚካሄደውን የኮሪደር ልማት ተከትሎ የደህንነት ካሜራዎችንና መብራቶችን በሚገባው መጠን ማሟላት ላይ ግን አሁንም የሚቀሩ ስራዎች አሉ ሲሉ ገልጸዋል። በአዲስ አበባ ባህልና ቲያትር አዳራሽ በተካሄደው በዚህ ውይይት ከከተማዋ ሁሉም ክፍለ ከተሞች የሰላምና ጸጥታ እንዲሁም ደግሞ የደንብ ማስከበር ኃላፊዎች መገኘታቸው ታውቀዋል። በሌላ በኩል የኢትዮጵያ ንግድ ባንክ ሰራተኞቹን እንደማያምን አሳውቀዋል። በዚህም ባንኩን ከሳይበር ጥቃት የሚታደግና 24 ሰዓት የማይተኛ ሰራዊት መፍጠሩንም አሳውቀዋል። ጠንካራና የላቀ ቴክኖሎጂ ባለቤት የሆነው የኢትዮጵያ ንግድ ባንክ ከሳይበር ጥቃት ሊታደገው የሚችልና 24 ሰዓት የማይተኛ ሰራዊት አለው ሲሉ የባንኩ ፕሬዝዳንት አቶ አቤሳኖ አስታውቀዋል። የባንኩ ፕሬዝዳንት አቶ አቤሳኖ እንዳስታወቁት የትኛውም ኢትዮጵያን ማጥቃት የሚፈልግ አካል መጀመሪያ የጥቃት ኢላማውን ማድረግ የሚፈልገው የሀገሪቷ ገንዘብና የመንግስት ሀብት የሚያንቀሳቅሰውን የኢትዮጵያ ንግድ ባንክን ነው። ይሁንና ጠንካራና የላቀ ቴክኖሎጂ ባለቤት የሆነው የኢትዮጵያ ንግድ ባንክ ከሳይበር ጥቃት ሊታደገው የሚችልና 24 ሰዓት የማይተኛ ሰራዊት እንዲኖረው ተደርጓል ብለዋል። ይህ ሰራዊት የሚሰራው በፈረቃ ሲሆን በሲስተማችን ላይ ከውጭ የሚመጣውን የሳይበር ጥቃት የሚከላከለው በቁርጠኝነት ነው ያሉት ፕሬዝደንቱ በየቀኑ ሲስተማችንን ለማውረድ የሚመጡት ጥቃቶች በትንሹ በሺዎች የሚቆጠሩ ናቸው ብለዋል። የሆነ የፖለቲካ ችግር የተፈጠረ ጊዜ ደግሞ ይህ ቁጥር 5 እና 6 እጥፍ ይሆናል። ይህ የሚሆነው ደግሞ እኛ የምናስባቸውና ጥቃት ሊሰነዝሩብን ይችላሉ ከሚባሉ ሀገራት ብቻ ሳይሆን በፍጹም ከማይጠበቁ ሀገራት ጭምር እንደሆነ ገልጸዋል። ሙከራቸውም 24 ሰዓት በሙሉ እንደሆነ ጠቁመው ይሁንና የተዘረጋው ሲስተም በአግባቡ የሚከላከል መሆኑን አስረድተዋል። ስርዓቱን አልፎ ጥቃቱ ቢሰነዘር እንኳን የመከላከያ ዘዴው ጥብቅ በመሆኑ ስርዓቱን ሰብሮ ለመግባት የሚፈልግ የትኛው ማጥቂ አልፎ መሄድ የማይችለው መሆኑን ተናግረዋል። የኢትዮጵያ ንግድ ባንክ የሳይበር ደህንነቱ ላይ ኢንቨስት ያደረገው ከ10 ዓመት በፊት መሆኑን አውስተው ኢንቨስት ያደረገውም በጣም ጠንካራ ቴክኖሎጂ ነው ብለዋል። አሁን ሁሉም የተደራጀ የሴኩሪቲ ስርዓት አለው፣ አንዱ ሌላውን ያግዛል። የኢትዮጵያ ንግድ ባንክ የሴኩሪቲ ማዕከሉ ላይ ችግር ካየ ፈጥኖ ለሁሉም ያሳውቃል። ችግሩን የሚከላከለውም የኢትዮጵያ ንግድ ባንክ ብቻ ሳይሆን ኢትዮ ቴሌኮምም ኢንሳም በጋራ በመሆን እንደሆነ አብራርተዋል። አቶ አቤ እንደተናገሩት እስካሁን ማንም የእኛን ሲስተም ሰብሮ የገባ የለም። የመከላከያ ስርዓት ከተደረገ መከላከል እንደሚቻል በተግባር ያየንበት ነው ብለዋል። ይህ የመከላከል ስርዓቱ አንዴ ተደርጎ የሚጠናቀቅ ሳይሆን በየቀኑ ዘመኑ የፈበረካቸው አዳዲስ ዕውቀትን መሰረት በማድረግ የሚካሄድ መሆኑን ጠቁመዋል። ችግሩን ለመከላከል በሰው ብቻ ሳይሆን በአርቲፊሻል ኢንተለጀንስ የሚመጣ ጥቃትን ጭምር መቋቋም የሚችል ከዚያ በላይ የጠነከረ ስርዓት ማድረግን ይጠይቃልና በዚህ ረገድ እየተሰራ ይገኛል ያሉት የሳይበር ሴኩሪቲ መከላከያ የባንኩ ትልቁ ኢንቨስት የሚደረግበት ስርዓት ነው ያሉት ፕሬዝደንቱ አንዳንዴ የውስጥ ሰራተኛ በስህተትም ከውጭ ጋር ተባብሮ ችግር ሊያደርስ ይችላል ተብሎ ስለሚታሰብ የምንከተለው ፖሊሲ ዜሮ ትረስት ነው ብለዋል። በዚህ ጉዳይ አቶ አቤም አይታመንም ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ በአሁኑ ጊዜ ከ40 ሚሊዮን በላይ ደንበኞች እንዳሉት ለማወቅ ተችሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።